በአእምሮ ውስጥ ስለ ስኬት ሳስብ በአንድ ጊዜ አእምሮ ውስጥ የሚመጡ ሰዎች አሉ። እነዚህ ሰዎች ገና ህይወት በሚጀምሩበት ሰዓት ሄዳችሁ ብትመለከቷቸውና ይሄ ሰው እንደዚህ አይነት ሰው የሚሆን ይመስላችኋል? አሁን ኃይሌ ገብረስላሴን ቁምጣ ለብሶ በባዶ እግሩ ገጠር ውስጥ ከድንጋይ እየዘለለ ብታገኙት፣ ይሄ ልጅ እንግዲህ በሚቀጥሉት የተወሰኑ ዓመታት ውስጥ በአዲስ አበባ ብዙ ስፍራዎች ትልልቅ ህንፃዎች ይገነባል። በዓለም ላይ 27 ሪከርዶችን ይሰብራል። በአገር ውስጥ 61 ብሔራዊ የሩጫ እንትኖችን ይሰብራል፣ ሪከርዶችን ይሰብራል። ትልልቅ የሚያማምሩ ግርማ ሞገስ ያላቸውን ሪዞርቶች ይገነባል። አሁን ኃይሌ ያደረጋቸውን ነገሮች በሙሉ ወደዛ ዘመን አምጥተን አሁን ይሄ ልጅ ወደፊት እንዲያደርጋል ቢባል በእርግጠኝነት ሁሉም ሰው ከንፈሩን አጣሞ አሽሟጦ ነው የሚሄደው። ግን it happened ሪያሊቲ ነው። አሁን በኃይሌ ገብረስላሴ ህይወት ውስጥ ያለው ይሄ ሪያሊቲ ነው። በኢንተርቴይንመንት፣ በሲኒማ፣ በኤሌክትሪክ የሚሰሩ መኪናዎችን በመገጣጠም ትልልቅ ሪዞርቶችን በመገንባት አሁንም ደግሞ እያሰባቸው ያሉ ነገሮች በጣም ትልልቅ ነገሮች አሉ። እሱ ራሱ ቢናገር ይሻላል ይሄንን። ይሄ ትንሹ ልጅ ይሄ ገጠር ውስጥ ቁምጣ የለበሰው ባዶ እግሩ የሚሄደው ልጅ እንዴት አድርጎ ይሄን ሊያመጣ ይችላል? መሬት ላይ ባለው ተጨባጭ ማስረጃ ብቻ ላይ ተመስርተን ህይወታችንን የምናስብ ከሆነ ከነበርንበት አሮጌ ህይወት ጋር እኩል ሆነን ነው የምንቀረው። ህይወትን ካለበት ሁኔታ የሚያወጣው ብቸኛው ነገር ምንድን ነው ብትሉኝ፣ አንድ ሌጣ ሰው ውስጥ ትልቅ ህይወት ማለም የሚችል ኢማጂን ማድረግ የሚችል ከሰው አእምሮ የሚያልፍ ብሪሊያንስ፣ ከሰው አእምሮ የሚያልፍ ኢንተሊጀንስ በእያንዳንዱ ስጋ ውስጥ አለ፣ በእያንዳንዱ ሰው ውስጥ አለ። ትልቅነት ከየት ይወጣል ካላችሁን፣ ከሰው ማዕከል ውስጥ ነው የሚወጣው።